ነገ ስላሉ በሮች እንድናወራ ፈልጋለሁ። እነዚህ እኛ ጋር ያሉ በሮች አንደኛው የልባችን በር ነው ወይም የአእምሮአችን በር ነው። የተለያየ ነገር ወደ አንቺ ሊመጣ ይችላል። ጥሩ አስተያየቶች ወደ አንቺ ይመጣሉ፣ የሚያሞግሱሽ ይመጣሉ፣ የሚያንጹሽ ይመጣሉ፣ ኢንካሬጅ የሚያደርጉሽ ይመጣሉ። ከዛ ከፍተሽ ልብሽን የምታስገቢያቸው ጠቃሚ ነገሮች አሉ። ግን ደግሞ የሚጎዱ የማይጠቅሙ ምንም ፋይዳ የሌላቸው በቃ የማይረቡ ጥቅም የሌላቸው ደግሞ አስተያየቶች፣ ስድቦች፣ ሊጎዱሽ የሚችሉ ነገሮች ይመጣሉ። እነዛ የሚመጡበት ጊዜ አሁን ኢትስ አፕ ቱ ዩ ልብሽን መዝጋት፣ አእምሮሽን መዝጋትና እነዛን የማይጠቅሙ ነገሮች ቢሮሽ ውስጥ ባስኬት አለ አይደለም እንተ ቆሻሻ የምትይበት እነዛን እዛ ውስጥ መጣል። ሰዎች ጠይቀውኛል በዚህ ሰሞን በጣም አንዳንዴ ኃይለኛ ተቃውሞ ሲመጣ አንተ እንደተረጋጋህ ነው መልስም ስትሰጥ በቃ ዘና ብለህ ነው ይላሉ። እዛ አውቀው እውነታቸውን ነው። ምንድነው የማደርገው እኔ? የኔ ልብ አለ፣ የኔ አእምሮ አለ፣ በር አለው። የማይሆኑ ነገሮች ሲመጡ በሬን ዝግት አደርጋለሁ። የአእምሮዬን በር ዘጋዋለሁ፣ የልቤን በር ዘጋዋለሁ። ስለዚህ ሊጎዱኝ አይችሉም። አያቸዋለሁ። ይሄ ይጠቅማል ወስደዋለሁ። በር ከፍቼ የማይጠቅም ነው ዝም ብሎ ጋርቤጅ ነው በሰበስብና ባስኬት ውስጥ ጥለዋለሁ። አለቀ። ከዛ አእምሮሽ ሰላም እንደሆነ ልብሽ ሰላም እንደሆነ ይውላል። አሁን ተመልካቾቻችንም ልባቸው መጠበቅ አለባቸው። አንዳንድ ጊዜ ተጎዳው ይላሉ ሰዎች። እንትና እንደዚህ ያለኝና በጣም ተጎዳው፣ እንዲህ ያለችኝና ተጎዳው፣ እንዲህ አይነት አስተያየት ሰማሁና ተጎዳው። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ ላለመቀበል፣ ልብሽን ለመዝጋት፣ አእምሮሽን ለመዝጋት እና የመጡትን መርዛማ የሆኑ ነገሮች አንስተሽ ይሄ አይጠቅሙም፣ ይሄ መርዝ ነው ብለሽ ትተዋለሽ። ስለዚህ ልብን መጠበቅ ያስፈልጋል። ቅዱሱ መጽሐፍም አጥብቀህ ልብህን ጠብቅ ይላል። የህይወት መውጫ ከዛ ነው ይላል። ስለዚህ ይህንን ኤክሰርሳይዝ ማድረግ መብት እንዳለን ዓለም ላይ ያሉ ሰዎች የፈለጉትን የመናገር መብት አላቸው፣ አስተያየት የመስጠት መብት አላቸው። እኔ ደግሞ ልቤን ዘግቼ አእምሮዬን ዘግቼ አልቀበለውም፣ አላስገባውም፣ አልጎዳም ለማለት በሬን ለመዝጋት የአእምሮ በሬን ለመዝጋት ልቤን ለመዝጋት መብት አለኝ። ያ ብቻ አይደለም፣ የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽ ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽ ነገር አትዩ። ወደ ውስጥሽ የሚገቡበት በሮች ስለሆኑ እነዚህ እኛ ስልጣን ያለን በሮች ናቸው። እኛ የምንሰለጥንባቸው በእነዚህ በሮች ላይ ስልጣን አለ። ከዛ ደግሞ የህይወትሽ በር አለ። ህይወትሽ በር አለ። አሁን ቅድም እንዳልኩሽ ቤትሽ ስመጣ የቤትሽ በር እንዳለ በዛ በር ላይ አንቺ ነሽ ስልጣን ያለሽ፣ ሌላ ማንም ስልጣን የለው። ወይ ትከፍችልሽ ወይ አትከፍችም። ስለዚህ የህይወታችን በር አለ። አንድ ምሳሌ ልንገርሽ። ሎስ አንጀለስ ያለች ሴት ነች። ሆን ብዬ ቦታውን ቀይሬው ነው። እሺ፣ ስለማትታወቅ ነው። ቦታውንም ቀይሬዋለሁ። ሎስ አንጀለስ ነው የምትኖረው። የሁለት ልጆች እናት ነች። ከባለቤቷ ተለያይታለች። ዲቮርስ ነች። የፈታች ሴት ነች። ከዛ አሁን ጓደኛ አላት። ጓደኛዋ እንደ ቦይፍሬንድ ነው የተያዘው። በጣም ስትነግረኝ ሀብት አለው አለችኝ። በጣም መልከ መልካም ነው አለች። በጣም ሀብታም ነው፣ በጣም መልከ መልካም ነው እና አንድ ሰው ነው አለች። እና ጓደኛሽ ነው? አዎ ጓደኛዬ ነው። ግን በጣም ታዋቂ ስለሆነ ከኔ ሌላ ሌሎች ሴቶች ጓደኞች እንዳሉ ታውቃለሁ አለች። ብዙ ሴት ጓደኞች አሉት አለች። እሺ፣ ከዛ ደግሞ ያንቺም ጓደኛሽ ነው? አዎ የኔም ጓደኛ ነው። ግን ሌሎች ሴቶች ጓደኞች እንዳሉ ታውቂያለሽ? አዎ አውቃለሁ። ከዛ ቤት ይመጣል አለች። እና ቤት ይመጣና ያድራል አንዳንድ ቀን። ከዛ ደግሞ እሰማለሁ ከሌሎች ሴቶች ጋር ያለውን ግንኙነት አለች። አሁን ልጆቼ ላይ አንዳንድ ችግሮች እያየሁ ነው። ትቃዣለች አንዱ ልጄ ደግሞ እንደዚህ ይቆጣል፣ ምን ይላል፣ ይነጫነጫል ብላ ደወለችና ምን ትመክረኛለህ አለችኝ። ከዛ አሁን
እንደው እንደ ካውንስሊንግ ቀስ ብዬ ላማክርሽ ወይስ በጣም ግልጽ አድርጌ ልንገርሽ አልኩት። ግልጽ አድርገህ ንገረኛለች። እያደረግሽ ያለሽው የቤትሽን በር ከፍተሽ ሰፊ በር ከፍተሽ ሰይጣንን በዚህ ቋንቋ ነው ያልኩት። ሰይጣንን ናግባ እንደፈለክ ልጆቼን አድርግ፣ እንደፈለክ አድርጋቸው፣ እኔም እንደፈለክ አድርግ ብለሽ በር ከፍተሽ ነው የተቀመጥሽው ለአጋንንቶች ዲመንስ። ምክንያቱም ይሄ ሰውዬ ይሄዳል እዛ ጋ ቆይቶ ከዛ አንቺ ጋር ማዕት ቆሻሻ ይዞ ይመጣል። መልኩ ማማሩ አይደለም ግን ስንት ነገር ያለፈበትን እዛ ጋ መንፈሳዊም ነገር እዛ ጋ ይዞረበትን ይዞ ወደ ቤትሽ ልጆችሽ የሚያድጉበት ቤት የምትወጃቸው ልጆችሽ የሚያድጉበት ቤት ውስጥ ይዞ ይመጣል እና ታሳድሪዋለሽ። ስለዚህ በርሽን ከፍተሽዋል። በጣም ልጆች አታክ እንዲደረጉ ልጆች እንዲጎዱ ራስሽ በጣም ክፉ ለሆነ ነገር ለግል የስጋ ፍላጎትሽ ብለሽ ቤትሽን ከፍተሻል። ልጆች አታክ እየተደረጉ ነው። ይሄም ሳይኮሎጂ ማያስፈልገውም። ይሄ እምትወጃቸው ከሆነ ልጆችሽን ተነሽና ይሄ በርሽን ዝጊ፣ ይሄንን ሰው አታግኝ እና የሆነ ሰዎች ጸልየውልኝ ባንቺ ነው የሚድነው ሰውየው ባንቺ ስለሚድን አትታዩ ብለውኛል አለች። በጣም እኮ የሚገርም እንደዛ አይነት እግዚአብሔር የለም አልኩት። ባንቺ ከዛ ብዙ ግንኙነት እየኖረው ከዛ አንቺ ጋር እየመጣ እያደረ ልጆች እየተጎዱ ባንቺ ነው የሚድነው አይልሽም አልኩት። አንዳንድ የማይላቸው ነገሮች አሉ፣ ፈጣሪ የማይላቸው ነገሮች አሉና ከማይላቸው ነገሮች አንዱ ይሄ ነው አይልሽም አልኩት። አሁን ልጆችሽን የምትወጂ ከሆነ ከዚህ ሰው ጋር ያለሽን ግንኙነት አቁሚ፣ ያለበለዚያ ነገ ልጆች ላይ ለሚደርሰው ነገር ግን ተጠያቂ ትሆኛለሽ። ሪስፖንሲብል ነው የምትሆኝ። እወደዋለሁ፣ አይ ዶንት ኬር። አሁን በካውንስሊንግ ረዳሻለሁ፣ ግን እንዴት ነው ከተለያዩ ሴቶች ጋር ግንኙነት እንዳለው የምታውቂውን ሰው ቤትሽ አምጥተሽ ልጆችሽ የሚያድጉበት ቤት ውስጥ እንዲህ አይነት ነገር እንዲፈጸም የምታደርጊው እንዴት ነው? ልጆችን የገደልሻቸው ነው። ይሄ የህይወት በር ነው። ወደ ህይወታችን እንዲገቡ የምንፈቅዳቸውና የማንፈቅዳቸው ነገሮች አሉ። የኛ በር ነው። አንቺ በቤትሽ ላይ ስልጣን እንዳለሽ በርሽን የመክፈት እና የመዝጋት ስልጣን እንዳለሽ ሁሉም ሰው በህይወቱ በር አለው። ወደ ህይወቴ እንዲገቡ አሁን ቅድም የአእምሮዬን የልቤን ያልነው አሁን ደግሞ ላይፌን ነው። በእኔ ላይፍ ውስጥ እንዲገቡ በር ከፍቼ የምፈቅድላቸው ነገሮችና ሰዎች አሉ፣ እማልፈቅድላቸው አሉ። የሚጎዱኝ ከሆነ ልጆችን የሚጎዱ ከሆነ የኔን ስብዕና የሚጎዱ ከሆነ you don't let them in። እና አንዳንድ ሰዎች አሁን ከሚመለከቱንም ሰዎች ይኖራሉ የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር ዲስትሮይ ለሚያረጋቸው ነገር ለሚያጠፋቸው ነገር በር ከፍተው ይሰጣሉ። እና ይህንን በራቸውን ስልጣን ስላላቸው መዝጋት አለባቸው። መዝጋት ያለባቸውን የህይወት በር መዝጋት አለባቸው። ኮንትሮል ማድረግ አለባቸው። ይሄ ውስጥ በሬን ኮንትሮል አደርጋለሁ። ከዛ የተሰጠኝ ህይወት አለ፣ የተሰጠኝ ኑሮ አለ። I have authority over it። ስልጣን አለኝ በዛ በር ላይ። ወደ ኑሮዬ የማስገባውን የማላስገባውን ነገር መጠንቀቅ አለብኝ። ወደ ኑሮዬ እንዲገቡ የምፈቅድላቸውን ሰዎች እንዲገቡ የማልፈቅድላቸውን ሰዎች መጠንቀቅ አለብኝ። ያለበለዚያ በሩን ዝም ብለን ክፍት አድርገን ከተውነው እኛን የሚጎዱ ልጆቻችን የሚጎዱ ቤተሰባችን የሚጎዱ ነገሮች ሊገቡ ይችላሉና ቢዌር በር እንዳለ የልብ በራችሁን ተጠንቀቁ፣ የህይወት በራችሁን ተጠንቀቁ፣ የምታስገቡትና የምታስወጡትን ኮንትሮል አድርጉ። ይሄ በጣም መጠንቀቅ አለባቸው። ወደ ቤታቸው የሚገቡትንም ሰዎችን እናስተናግዳለን። እንግዳ መቀበል ጥሩ ነው፣ ግን መምረጥ ያስፈልጋል። የሚጎዱ ነገሮችን እኔ አንድ ምሳሌ ልንገርሽ። በስልክ ነው። አንዲት ሴት አለች ውጪ ነችና የኔ ምንም ነገር ሲወጣ አስተያየት ጽፋለች በስልኬ። የዛሬው እንዲህ ነው፣ የዛሬው እንዲህ ነው፣ ምናምን እንዲህ ነው፣ ከዛ እንዲህ ነው፣ ሁሉ ነገር ላይ አስተያየት ትሰጣለች። ቴክስት አደርግልኛለች በዋትስአፕ። አንዳንዴ በጣም ኔጌቲቭ ነው የምትጽፈው ደግሞ አንዳንዱ። ከዛ አንድ ቀን አየሁና ለምንድን ነው የፈቀድኩላት ይችን ሴት አልኩኝ። ለምን ፈቀድኩላት? በገዛ ስልኬ
ማፈቀደላት አሁን እያንዳንዱ የህይወቴ ምዕራፍ ላይ እንደው አስተያየት ሰጪ ሆና እንድትቀጥል ማን ይፈቀደላት? ለምንስ ነው ያስፈልገው ይሄ ነገር? ለምን አስፈልገ? ከዛ አሰብኩኝ። ከዛ አሁን በታላቅ አክብሮት ብሎክ አድርግሻለሁ አልኳት። ካሁን በኋላ ምን ነገር ጽፊ፣ ችግር ካለሽ አንቺ ጋር የማማከርሽ ነገር ካለ ጻፊ፣ ደውይ። ከዛ ያለች ብሎክ አድርግ። you should block them። አንዳንዶቹን you should block them። ለምንድን ነው የምረበሸው? ነኝ ለምንድን ነው ያንን ማስተናግደው? መጥቶ ቤትሽ ውስጥ ህይወትሽን የሚረብሽ ሰውን ለምንድን ነው የምትፈቅጅለት? በስልክም የሚደውልሽ ሰው ይኖራል፣ ግን ደውሎልሽ የሚያወራው ነገር ጥሩ አይደለም፣ አላስፈላጊ ነው፣ ጥሩ አይደለም። ከዛ ሌላ ደግሞ አንድ ሰው ነበረ እንትኖች ይልክልኛል፣ ቪዲዮዎች ይልክልኛል፣ የፖለቲካል የሆኑ ቪዲዮዎች ይልክልኛል። እኔ ማየት አልፈልግም እነዛን፣ ግን እታገሰዋለሁ። ይልካል፣ ታገሳለሁ። ደግሞ ታንኪው እንድትያቸው ደግሞ ይፈልጋሉ። ከዛ አንዳንዱን አየና እንዴ ለምንድን ነው የማየው አልኩኝ። አንድ ቀን ይሄን ሰውዬ ለምንድን ነው የማስተናግደው? ለምንድን ነው የማላስቆመው? ከዛ ማስቆም ነበረብኝ። እኔ አልፈልግም እንደዚህ አይነት ነገሮች አትላክ፣ just stop him። ምክንያቱም አንቺ ሰላምሽን ጠብቀሽ ደስታሽን ይዘሽ በእግዚአብሔር ፊት ሰላማዊ ኑሮ እየኖርሽ በራስሽ መንገድ ሰላምሽ ተጠብቆ እንዲህ የዘለለ የሚገባ የሚረብሹ ነገሮች ካሉ አንቺ ነሽ ማቆም ያለው። በአካል የሚመጡም ከሆነ ይሉኝታ አለው ቦታ። ከዛ ግን ህይወትሽን የሚያውክ ሰላምሽን የሚያውክ ልጆችሽን የሚበጠብጥ ነገር ከሆነ ግን enough is enough ማለት ያስፈልጋል። ከዛ በርሽን መዝጋት ያስፈልጋል። በዚህ መንገድ ህይወታችንን ሰላማችንን መጠበቅ እንችላለን። አላስፈላጊ ስልኮች፣ አላስፈላጊ ቴክስቶች፣ አላስፈላጊ አስተያየቶች፣ አላስፈላጊ እነሱን ማስቆም እና የአንቺ ራስሽን ሰላም ጠብቀሽ ሁል ጊዜ ደስተኛ ሆነሽ መኖር ያስፈልጋል።